ሰላም ሰላም ውዶችዬ፣ እንዴት ናችሁልኝ? እንዴት ነው? ሰላም ነው ወይ? ሁሉ ሰላም እኔ ጋር እግዚአብሔር ይመስገን። እንዴት ናችሁ ማሮቼ? እንጠጣ እንጠጣ። ሻይ እየጠጣው ነው። ባይዘዌ እውነት ለመናገር ሻይ ሳይሆን የስጋ መጥበሻ ሮዝሜሪ፣ እሱን ነው እየጠጣው ያለው። ለምን ያው ሮዝሜሪ በዚህ አጋጣሚ ውዶችዬ ባላችሁ አጋጣሚ ብትጠጡት ለጤናችሁ። በተለይ አሁን ያው በጣም ሶሻል ሚዲያ ላይ ነው ውላችን ከጠዋት እስከ ማታ። ብዙዎቻችን ያው ከስራ ጋር ቢሆን ስራም አልሆነንም ከስልካችን ጋር ሳንገናኝ የምንውልበት ቀን ስለሌለ ብዙን ነገር ስለምናይ የመርሳት ነገር ሊመጣ ይችላል። እድሜ ሳያማክል ብዙ ነገሮች ይመጣሉ እና ሮዝመሪ ቅጠል የአሳ መጥበሻ በኢትዮጵያ ቋንቋ ምን ለመናገር አንደኛ ነገር ፍሬሽ ያደርጋችኋል። ያኔ ማይንዳችሁ ፍሬሽ ይሆናል። ሁለተኛ ለማስተዋል ችሎታ በጣም አሪፍ ነው። በቃ እንዴት ነው ብዬ ነገራችሁ። ገና እሱን ስትጠጡ ነው የመነቃቃት ነገር ይፈጠራል አይምሯችሁ እና ይሄ አንዛይመን የሚሉት በሽታ ይሄ የመርሳት በሽታ እንዳይመጣብን ይከሰታልናል። እና ውዶችዬ እኔ ባይዘወይ አንድች ትንሽ አጭር ነገር ስለሆነች ስለተሞሸረች በጣም እየተሞሸረች እና በጣም ብዙ አጃቢዎች እየበዙላት የመጣችው አንድ የኛ የዓለም ሕዝቦች ሁሉ ጠላት የሆነችው ግን ስትመጣ ጠላት ሆና ሳይሆን የምትመጣው በጣም በቃ ሰዎችን አሳስታ በራሷ ስራ አስገብታ የመጨረሻ ነገሮቻችንን የምታበላሽ አንድ ሴትዮ ነው እንድናገር የመጣሁት። እና አንድ ደግሞ በጣም መልካም ወደ መልካም መንገድ የሚመራንና በዓለም ላይ ተቀባይነት የሌለው ትንሽ ፐርሰንት ብቻ ተቀባይነት ያለው ግን ለመጨረሻው ቤታችን ምርጥ መንገድ የምትጠርግልን ነገር ሁለታቸው ናቸው። ዛሬ እኔ ልናገራቸውና ልገረምባቸው የመጣሁት መጀመሪያ እቺ ውሸት ትባላለች። እቺ ውሸት አሁን በዓለማችን ላይ በጣም ሰዎች እየወደዷት እያጅቧት በቃ በጣም የነገሰችበት ዘመን ነው። እጅግ ከምነግራችሁ በላይ ውሸት በቃ በጣም ነግሳለች። በቃ የማያገባት የለም። ወንዱ ያገባታል፣ ሴቱ ያገባታል። ሴቱ በቃ በማጀብ ለወንዱ ይድሯታል፣ ወንዱ ደግሞ ለሴቱ በቃ የኔ የማይሞሽራት የለም። እኔ ዝም ብዬ እታዘባለሁ። ባይዘወይ እኔ ራሴ አንዳንዴ እኮ ሞሽራታለሁ። እኔ ሰው አይደለሁ እንዴ? እኔ ውሸትን አላጀብኩም። እኔ ከደሙ ነፃ ነኝ። ኖ አልላችሁም። ከራሴም ጭምር እኮ ነው ያልሆንኩትን ነገር በጣም አንቺ ውሸት፣ አንቺ እኮ ጀግና ነሽ፣ አንበሳ ነሽ፣ ስታምሪ በርቺ፣ ቀጥይበት እላታለሁ። እውነት ደግሞ ምስኪን ስታሳዝን እውነት ትምጣና እንዲህ ኧረ ምን ጉድ ነው? እኔ እኮ በጣም ነው የሚገርመኝ ውሸት እንደዚህ በቃ እንዲህ ቬሎ ታጅባ እንዲህ ስተሞሽራ ሳይ እኔ ግርም ይለኛል። እኔ እውነት ግን በጣም በጥቂቶቹ ዘንድ ነው ያለሁት፣ ግን በጣም ከውሸት የበለጠ እኔ ዋኔ እንዴት እንደማምር በጣም ነው እኮ እኔ የማምረው። ግን ውሸትን የሚያገቧትና የሚያጅቧት ሙሉ የዓለም ሕዝብ ቢሆንም እኔ ሳያት ግን በጣም ጥንጥልዬ ነች። በቃ የሆነች ቁርጫ እንኳን አታክልም። ግን ይገርመኛል። እኔ እኮ ታዲያ እኔ እውነት እኮ ራሴን ሳየው ምን እንደማክል በቃ ዓለምን የሞላው ግዙፍ ነው። በዛ እጽናናለሁ። ግን እኔ ውሸት በጣም ትገርመኛለች። የዓለም ሕዝብ ራሱ ግርም ነው የሚለኝ። በጣም ነው የሚገርመኝ። በቃ የሚገርማችሁ ያውን ዘመን አመጣሽ ቴክኖሎጂ ላይ ገብታችሁ ብታዩ ትልቁም ትንሹም አዋቂውም ሽማግሌውም ምኑም ውሸትን ምን እንደሚሉ አታውቃላችሁ? ማርዬዋ የኔ ጀግና የኔ አንበሳ ስወድሽ እኮ ውብ እኮ ነሽ አንቺ። የሚገርማችሁ አንድ ቦታ አንድ ሰው በአንድ ስልኩ ሚሊዮን ስልክ ይዞ ውሸትን እኮ እንዴት አድርጎ ምን አይነት ቬሎ እንደሚመርጥላት ይጨነቃል። እኔ ታዲያ እኔ እውነት ስብ
ብዬ ውሸትን ሳይ ታሳዝነኛለች። በቃ በባዶ ሜዳ እንደተሞሸረች ሳይ እኔ እውነትማ በቃ ጀግና ነኝ። በጣም ደስ ይለኛል። ለጥቂቶቹ ትልቁኝ ግዙፍኝ ስለምኖር ምንም አልሸማቀቅም። በዓለም ላይ በዚች በተበለሸች ዘመን ላይ ውሸት ገዝፋ ውሸት አምራ ተኳኩላ አንዴ ቬሎ አንዴ ካባውን አንዴ ምኑን አንዴ ምኑን አንዴ ምኑን ቢያለብሷት እኔ እውነት በበረበራሶ በምንድን ነው የሚባለው በምናምኑ ላይ ወድቄ እየተራመድኩ ሾክ እየወጋኝ ብነሳ ቀና ብዬ ራሴን ሳየው ትልቅዬ የማምር ነጭ በነጭ የለበስኩኝ እውነት እባላለሁ። ሰዎችዬ ይህን ስለምላችሁ እኔ እውነት ነኝ እያልኩ ራሴን ሳይሆን እውነትና ውሸትን በቃ ያወሩትን ወሬ እንደው ለእናንተ ላካፍላችሁ ብዬ ነው። ምን ታስባላችሁ? ከእውነት ጋር ቁማችሁ እውነትን ለሚደግፉ እውነትን ለሚሰሩ ሁሉ ባትደግፉ ባታበረታቱ በሁለት አይናችሁ እስቲ ግልጥ አድርጋችሁ እውነትን ይዋት። በጣም ታምራለች፣ ደስ ትላለች። ፍሬዋ ትንሽ መውጫዋም ዳገት ሁሉ ነገር ቢሆንም ዳገቱን ወጣችሁ ፍሬዋን ቀስ እያላችሁ ከሾኩ እየለያችሁ ስትበሉ የእውነት ፍሬ ጣፋጭ ነች። እውነት በጣም ቆንጆ ነች ስታምር። ኦኬ እኔም እውነትዬ በቃ እንደው ከውሸት የሚያላቅቀኝ ነገር እፈልግና እውነትን እፈልጋለሁ። ስለዚህ ጓደኞቼ ይቅርታ ይህንን እንግዲህ ያቀረብኩላችሁ ያው ዓለማችን ላይ አሁን ዝም ብላችሁ ስታዩ በራሳችሁ እኔ በራሴ ስንት ውሸትን ስፈጽም ስንት ነገር ሲዋሽ ያልሆንኩትን ሳወራ ያልሆንኩትን ለምሳሌ ያልሆንኩትን ሳወራ ስላችሁ ይሄ በራሴ ቪዲዮ ላይ ምናምን ሳይሆን እኔ በሚለቀው ቪዲዮ ራሊቲ ኑሮ ነው የምነግራችሁ። አላል ከማዳሞች ጋር ለምሳሌ ማዳሜን በቀኑ ስንት ዋሻታለሁ። ለምሳሌ ይህን ሰርተሻል ስትለኝ አውላታለሁ። ያልነካሁትን ገና እኮ ያልጀመርኩትን ስራ ማለት ነው። ጓደኞቼን ደግሞ አለማስቀየም ስል ያላደረግኩት ያኔ ለምሳሌ ለምን አልደወልሽልኝም ለምን እንደዚህ ሲሉኝ ወይ ቢዚ ሁኜ ያኔ በሰከንድ ስልኩን አንስቼ መደወል ይችላለሁ እኮ ግን በቃ ውሸትን ማዳነቅ ውሸትን ቬሎ ማልበስ ስለምፈልግ ብቻ ውሸትን እቀላቅላለሁ ማለት ነው። ስለዚህ በቀኑ ስንት ውሸት ስለምናወራ ስንት ውሸት ስለምናዋሽ ሪያሊቱ መናገር አይዶን ነው እኔ ለምን እንደሚከብደን አላውቅም። ስለዚህ ወዶችዬ እውነትና ውሸት ምን ያህል ግዝፈታቸውን በዛሬ ቪዲዮ እንትን ብዬላችኋለሁ። ያው ነግሬያችኋለሁ። እኔ ቪዲዮዬ ሁለገብ ብያችኋለሁ። ራሴ የተሰማኝን ነገሮችን ነው የምለቀው እና ማሮች ፕሊዝ ይህ ቪዲዮ ስታዩ እቺ ልጅ ብላችሁ እንዳትወቅሱኝ አደራ ፕሊዝ። በቃ እኔ ሰው ደስ ይላል የራሱ ሀሳቡን ሲናገር። እኔ ባይዘዌ ይሄ ዩቱብ ስከፍት በቃ ብዙ ሀሳቦች አሉ። ያንን ሀሳቦቼ መልካም ነገር ወደ እናንተ እንዲፈስ ፈልጋለሁ። ለምን ሰው ነን፣ ሰው አይደለም። ስለዚህ ለሰው ለራስ የምታስበውን ነገር ለሰዎች ብታረግ የህሊና እረፍት ይኖርሃል። ግን ራስ ላይ መደረግ የሌለበትን ነገር ለሰዎች ገንዘብ ለማግኘት ብለን የሆነ ነገር ብናፈስ ኢቭን እነዛን ሰዎችን በመጥፎ በክለን የራሳችንም የምናገኘው ገንዘብ ራሱ የሞት ሞት ነው እውነት ለመናገር። ስለዚህ ውዶች እወዳችኋለሁ። እውነትና ውሸት ለወደፊት ብዙ ነገሮችን እሰራባቸዋለሁ። እውነትና ውሸት ምን ያህል ቆንጆ ውጤታማ ድራማ እንደሚወጣቸው እግዚአብሔር ከፈቀደ ብዙ ነገር በእነሱ እሰራለሁ ብዬ ተስፋ አደርጋለሁ። እንዳትቀየሙ። በጣም ነው የምወዳችሁ። በያላችሁበት እግዚአብሔር ሰላም ይብዛላችሁ።